በዞኑ በጤናው ዘርፍ ለህፃናት የሚሰጡ የተለያዩ ክትባቶችን በአግባቡ መስጠት በመቻሉ በወረርሽኝ የሚከሰቱ በሽታዎችን መከላከል መቻሉን የስልጤ ዞን ጤና መምሪያ ገለጸ። በየጊዜው የሚሰጠውን ክትባት ውጤታማ ለማድረግም እየተሰጠ የሚገኘው አሰልጣኞች ስልጠና ጠቀሜታ የጎላ መሆኑም ተጠቁመዋል። ከታህሳስ 3 እስከ 6 2018 ዓ.ም ጀምሮ እድሜያቸው ከ5 ዓመት በታች ለሆኑ ህፃናት የሚሰጠው የአራተኛ ዙር NOPV2 ክትባት ዘመቻ የአሰልጣኞች ስልጠና መድረክ እየተካሄደ ነው። በስልጠና መድረኩ ንግግር ያደረጉት የስልጤ ዞን ጤና መምሪያ ኃላፊ አቶ ሸምሴ ሀይረዲን በጤናው ዘርፍ ትኩረት ከተሰጣቸው ዋና ተግባራት አንዱ በተለያዩ ጊዜያት የሚሰጡ የህፃናት ክትባት ዘመቻ ስራዎች ተጠቃሾች ናቸው ያሉት ኃላፊው እየተሰጠ የሚገኘው ስልጠና ይህን ውጤታማ ማድረግን ያለመ ነው ብለዋል። ጤናማ ትውልድን ለመፍጠር በጤናው ዘርፍ ለህፃናት የክትባት ዘመቻ ትኩረት መስጠት እንደሚገባ ገልጸው በዚህም መነሻ እንደ ዞን ለህፃናት ክትባት ፕሮግራም በተሰጠው ትኩረት ህፃናቶች ክትባት ማግኘት መቻላቸውን አንስተው በዚህም ህፃናትን ከተለያዩ ወረርሽኞች መከላከል መቻሉን ተናግረዋል። ከፊታችን ታህሳስ ወር ከ3 እስከ 6 ቀን ከ5 ዓመት በታች የአራተኛ ዙር NOPV2 የህፃናት የፖሊዮ ክትባት ዘመቻ ቤት ለቤት እንደሚሰጥ አንስተው በዘመቻ ጊዜ የሚደረግ ድጋፍና ክትትል ተግባር መጠናከር አለበት ብለዋል። በየጊዜው የሚሰጡ የክትባት ዘመቻ ስራዎችን በመረጃ በማስደገፍ መስራት እንደሚገባ የገለጹት የጤና መምሪያው ኃላፊ በጤናው ዘርፍ ከእናቶችና ህፃናት ጤና ጋር ተያይዞ የሚሰሩ ስራዎችን ማጠናከር እንደሚገባም ጠቁመዋል። በስልጠና መድረኩ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዳይሬክቶሬት ዳይሬክተር አቶ አብደልሐኪም ሻፊ ባቀረቡት የስልጠና ሰነድ ፖሊዮ በሁሉም የዕድሜ ክልል የሚገኙ የህብረተሰብ ክፍሎችን የሚጎዳ ቢሆንም ከ5 ዓመት በታች የሆኑ ህፃናትን ይበልጥ ተጎጂ የሚያደርግ መሆኑን ገልጸዋል። በመድረኩ ላይ የእናቶችና ህፃናት ጤናና ስርዓተ ምግብ ዳይሬክቶሬት ዳይሬክተር ወይዘሮ ኑሪያ ሙስጠፋ በበኩላቸው በጤናው ዘርፍ ከእናቶች ጤና ጋር የሚሰሩ ስራዎችን ማጠናከር እንደሚገባ አንስተው በፖሊዮ ክትባት ዘመቻና በጤና ነክ ጉዳዮች የሚሰሩ ስራዎችን ማጠናከር እንደሚገባ አብራርተዋል። በዛሬው ዕለት የተጀመረው ስልጠና በነገው ዕለትም እንደሚቀጥል ተጠቁመዋል።